ዓለም ለዘመናት የቆዩት የተፈጥሮ ዑደቶቿ ተዛብተዋል። ዝናብ በጠበቁት ወቅት አይመጣም፣ ሲመጣም ይዞት የሚመጣው በረከትን ሳይሆን ጎርፍና መፈናቀልን ሆኗል። የአየር ንብረት ለውጥ የሚያስከትለው ችግር የዓለምን የሙቀት አማቂ ጋዝ በማመንጨት ረገድ የምታበረክተው ድርሻ ከ4 በመቶ በታች ለሆነችው አፍሪካ የአየር ንብረት ለውጡ የሚሰነዝረው የጭካኔ በትር ቀዳሚ ተቀባይ አፍሪካ እንድትሆን ማድረጉ ሕይወቷን በእንቅርት ላይ ጆሮ ደግፍ እንዲሉ አድርጎባታል። ይህ የተፈጥሮ መዛባት የእርሻ መሬቶችን ወደ በረሃማነት እየቀየረ መሰረተ ልማቶችን በአንድ ጀንበር ሲያወድም አፍሪካውያን ካሉበት ድህነት ወጥተው ለማገገም የሚወስድባቸው ጊዜ ረጅም በመሆኑ ለመንግስታዊና ለዓለም አቀፍ እርዳታዎች እጃቸውን እንዲዘረጉ ያስገድዳቸዋል። ይህም አፍሪካን እጇን ለስራ ሳይሆን ለምጽዋት እንድትዘረጋ አስገዳጅ አድርጎባታል። አፍሪካ ከዚህ የተረጅነት አዙሪት ለመውጣት የመቋቋም አቅምን መገንባት የግድ የሚላት ሰዓት ላይ ነች። እንዲህ ያሉ ችግሮቿን ለመፍታት ያለመው የአፍሪካ አደጋ ስጋት አቅም 16ኛ ጉባኤውን በአዲስ አበባ አካሂዷል። በጉባኤው ኢትዮጵያ ከተረጅነት ለመላቀቅ ዋነኛ ማነቆ የሆኑትን ለይታ ንግግርን ወደ ስራ፣ ህልምን ወደ የሚጨበጥ ተስፋ ቀይራ በሰብአዊ ድጋፍ ሰበብ የሚመጣን የፖለቲካ ተጽዕኖ ለመመከት መሬት የያዙ ስልታዊ ስራዎቿ በተሞክሮነት ቀርበዋል። Disaster risk reduction has never been belonged to a certain and single sector. የአደጋ ስጋት ቅነሳ ለአንድ ዘርፍ ብቻ ተትቶ አያውቅም። እኛ ያደረግነው 5 ዋና ዋና ዘርፎችን በሚያካትተው ሀገር በቀል ኢኮኖሚ ሪፎርም አማካኝነት ከሌሎች በርካታ ዘርፎች ጋር እንዲቀናጅ ማድረግ ነው። ይህ ማለት ዘርፎቹ በራሳቸው ዋና ዋና ተግባራት ውስጥ የመቋቋም አቅም ግንባታን እያካተቱ ሲሄዱ በተመሳሳይ ጊዜ ሀገሪቱ ፈጣን ወይም አዝጋሚ ለሆኑ ማናቸውም አይነት አደጋዎች ምላሽ ለመስጠት እየተዘጋጀች ነው ማለት ነው። በዚህ ሰብአዊ ድጋፍ ሉዓላዊነትን የማረጋገጥ ሂደት ውስጥ የተቀረጹ ግልጽ የሥራ ፍኖተ ካርታዎችና ፓኬጆች አሉ። በዚህ ረገድ በተለይም ስትራቴጂካዊ ክምችት በአንድ በኩል እንዲሁም የኢትዮጵያ አደጋ ስጋት ፈንድ በሌላ በኩል ጸድቀው አሁን በስራ ላይ ይገኛሉ። በተጠቀሰው መልኩ በሰብአዊ እርዳታ ሉዓላዊነት ላይ መስራት፣ ሁለተኛው ደግሞ የመቋቋም አቅም ግንባታን በተመለከተ ዘርፈ ብዙ ምላሽ መስጠት በዚህ ወቅት እንደ ልምድ ልናነሳቸው የምንችላቸው 2 ዋና ጉዳዮች ናቸው። በጉባኤው ኢትዮጵያ ለሁሉን አቀፍ ልማቷ መሰረት የሆነውና በመሪዋና በሕዝቧ ቆራጥ ተግባር የከወነችው የአረንጓዴ አሻራና የግብርና ልማት ስራዎች ዋነኛ አብነት ሆነው ከቀረቡት ውስጥ ይገኛሉ። If you see, for example, the wheat initiative, which Ethiopia is these days known for, like the green initiative, ላብነት ያህል ኢትዮጵያ በአሁኑ ወቅት በሰፊው የምትታወቅበትን የስንዴ ልማት ተነሳሽነት ብንመለከት ልክ እንደ አረንጓዴ አሻራ ተነሳሽነት ሁሉ በግብርና ትራንስፎርሜሽን ኢንስቲትዩት አማካኝነት በመላ አገሪቱ በ0.6 ሚሊዮን ሄክታር መሬት ላይ በሙከራ ደረጃ የተጀመረ ነበር። አሁን ግን ወደ 12 ሚሊዮን ሄክታር አድጓል። ሙከራውም የተከናወነው በኤቲአይ ነበር። ስለዚህ አንዳንድ የመንግስት ጣልቃ ገብነቶች አርቆ ሐሳቢነት ያላቸው ይመስለኛል። ምክንያቱም በ2024-25 በቂ ስንዴ ማምረት ችለናል። ከፈለግንም ወደ ውጭ መላክ እንችላለን። ጅምሩም አለ። ኢትዮጵያ እያደረገች ያለችው ስር የሰደዱ እንቅፋቶችን መፍታትና ከትክክለኛ ተቋማት ጋር በጋራ መስራት። ስለዚህ ኢትዮጵያ እያደረገች ያለችው ነገር ለአፍሪካ ወንድሞቻችንና እህቶቻችን እንዲሁም ከዚያም ባለፈ እንደ አርአያ ወይም ሞዴል ሊሆን ይችላል ብዬ አስባለሁ። የአፍሪካ አደጋ ስጋት አቅም ግሩፕ የቦርድ ኃላፊ ሞታይ አንቶኒ ኢትዮጵያ ከተረጅነት ወደ አይበገሬነት የምታደርገው ጉዞ ለአህጉሪቱ ምሳሌ መሆኑን መስክረዋል። ኢትዮጵያ ከውጭ ድጋፍ ወይም የውጭ እርዳታ ከሚባለው ጥገኝነት በመውጣት በራሷ ሀገር ለመቆም በምታደርገው ጉዞ በጣም ጥሩ ስራ እየሰራች ትገኛለች። ኢትዮጵያ ግብርናን ለማልማትና ወደ ምግብ ሉዓላዊነት ለመሸጋገር የምትችለውን ሁሉ ጥረት ስታደርግ ቆይታለች። በዚህ ረገድም በጣም ስኬታማ ሆናለች። ጎን ለጎንም ኢንዱስትሪን በማስፋፋት ላይ ትገኛለች። ስለዚህ ኢንዱስትሪ፣ ግብርና፣ ቱሪዝምና ሌሎች ለኢኮኖሚ እድገት አስተዋጽኦ የሚያደርጉ ተግባራት ላይ በስፋት እየተሰራ ነው። ኢኮኖሚውን በማሳደግም ለቀጣይ ልማት የሚሆኑ ሀብቶችን የማሰባሰብ አቅም እየተጠናከረ መጥቷል። ኢትዮጵያ በዚህ ረገድ እጅግ በጣም ጥሩ ውጤት አስመዝግባለች። የአባል ሀገራቱ ቁርጠኛ የፖለቲካ ባለቤትነት፣ አስተማማኝ የፋይናንስ ድጋፍና የጋራ ኃላፊነትን እንደ ኢትዮጵያ የሚታይ ሥራ መስራት ለአህጉሪቱ ሁሉን አቀፍ ሉዓላዊነት መሰረት ነው።